የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 11 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ግንቦት 11 ቀን 2060 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ እናሰማለን። በመጨረሻም ከቢተው አማረ የቀረበውን ጽሑፍ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። የሐኪሞች እምቢተኝነት ዛሬም ተጠናክሮ ቀጥሏል። ራበን ያሉ የሐኪሞች ጥያቄ ሊመለስ ባለመቻሉ ከዛሬ ጀምሮ ሙሉ በሙሉ የሥራ ማቆም አድማም ተደርጓል። ከዛሬ ጀምሮ ወደን ሳይሆን ተገደን ወደ ሙሉ ለሙሉ የሥራ ማቆም አድማ ተሸጋግረናል ያሉት ሐኪሞቹ በቤታችን እንቆይ፣ ለጊዜያዊ ችግሮች በፍጹም እጅ እንዳንሰጥ፣ አገዛዙ ለጤና ባለሙያው ክብር ካለውና ለማህበረሰቡ የሚያስብ ከሆነ በየቦታው ከፋፍሎ የሚያከናውነውን ስብሰባ አቁሞ የታሰሩ ቤተሰቦቻችንን ፈቶ በይፋ የውይይት ጥሪ ማድረግ አለበት። አሁን ጉዳዩን በያዘበት መንገድ የትም ሊደርስ አይችልም። ውድ የሙያ አጋሮቻችን እንደስካሁኑ ሁሉ ያለማወላወል የሚደረግላችሁን መመሪያዎች እንዳላችሁበት ነባራዊ ሁኔታ በጽናትና በቆራጥነት ተግብሩ። ከዚህም በኋላ ወደ ኋላ መመልከት ብዙ መስዋዕትነት ያስከፍላል፣ በአቋሙ የጸና ደግሞ ያሸንፋል ብለዋል። ይህን ጊዜ እርስ በርሳችን በመረዳዳትና በመደጋገፍ እናሳልፍ። አስቸኳይ ድጋፍ የሚያስፈልጋችሁ በተለይም ከምትኖርበት ዶርም የተፈናቀላችሁ በውስጥ ከማስራጃ ጋር አጋሩን፣ እንተጋገዛለን። ላንጨርስ አልጀመርንም፣ ትግላችን ከገዢው ስርዓት ጋር ነው ብለዋል። ሕክምና ተቋማትን ለማስጀመር አገዛዙ የፈጸመው ነውር ከፍተኛ መሆኑ ተገለጸ። ሐኪሞች ራበን የጠየቅናቸው ጥያቄዎች ይመለሱ በማለታቸው የጠየቁት ጥያቄ በጸረ ሰላም ኃይልነት አስፈረጇቸው ለእስር የተዳረጉ በመሆኑ የሥራ ማቆም አድማ አድርገዋል። የሐኪሞች እምቢተኝነት ያስደነገጠው አገዛዙ ለሐኪሞቹን ጥያቄያቸውን ከመመለስ ይልቅ ሕክምና ተቋማት ስራ ለማስጀመር ከሕክምና ለበርካታ ዓመታት ርቀው የነበሩት ካድሮችና በተለያዩ የሙያው ዘርፍ ተሰማርተው የነበሩ ሰዎችን እየመደበ መሆኑም ታውቋል። ይህ በመሆኑ በሕክምና ስህተት ሊቀጠፉ የተዘጋጁ በርካታ ሕሙማን እንዳሉ ማረጋገጥ ያስፈልጋል። ስለሆነም የሥራ ማቆም አድማው ሁሉንም የሚጎዳው በመሆኑ የሐኪሞች ጥያቄ እንዲመለስ ከጎናቸው እንሰለፍ የሚል መልእክትም ተላልፏል። ከሰከላ ወረዳ ሱርባ ቢስታ ቀበሌ ጋር የህዝብ መድረክ ተካሄደ። ከሰሞኑ የአማራ ፋኖ ብሔራዊ ኃይል ያፋጎ ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ ከጀግናው ጥሩ ሸጋ ሀገረ ሱርባ ቀበሌ ህዝብ ጋር በወቅታዊ የአማራ ኃይልና ትግል ጉዳይ ጥልቅ ውይይት ተካሂዷል። በስብሰባው የተገኙት የሱርባ ቀበሌ ነዋሪዎች በሰጡት አስተያየትም እኛም ፋኖ ነን፣ ጠላትን ደምስሰን የአማራን ነጻነት እስከምናውጅ ድረስ ወደ ኋላ እንደማያንል ሊታወቅ ይገባል በማለት የድሮ አርበኞች የነበላይ ዘለቀና የነጥሩ ሸጋ ስዩምን ታሪክ እያስታወሱ ቃል ገብተዋል። በመድረኩም በርካታ አጀንዳዎች የተነሱ ሲሆን እነዚህ አጀንዳዎችም በቂ የሆነ ምላሽ ተሰጥቶባቸዋል። የጊዮን ብርጌድ ሰብሳቢ ፋኖ አምሳ አለቃ ተፈራ ሆነኛውና የአማራ ፋኖ የተመደቡ አመራሮች አሁን ያሉበትን ቁመና ለህዝቡ በማስረዳትና የአማራ ህዝብ የጀመረውን ትግል እንደሚያሸንፍ በማስገንዘብ የዕለቱን ፕሮግራም አጠናቀዋል። ለምዕራብ ወሎዋ መሀል ሳይንት አትሮንስ ብርጌድ በድጋሜ ወታደራዊ ትብብር ጥሪ ቀረበ። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር አማራ ሳይንት ክፍለ ጦር አትሮንስ ብርጌድ በተከታታይ ለአንድ ወር ያህል ያለምንም እረፍት ከ3 ክፍለ ጦር ጋር የተወጣጣ የመከላከያ ኃይል ጋር
ትንቅንቅ ውስጥ መሰንበታቸው የሚታወስ ነው። 45ኛ 46ኛና 47ኛ አድማ ብተናና ሚሊሻ ጥምር ጦር ጋር አውደ ውጊያ እየተደረገ መሆኑም ታውቋል። ከኮሮ ሆነ ከክፍለ ጦሩ ምንም አይነት ወታደራዊ ድጋፍ እየተደረገልን ስላልሆነ የጥላትን ከፍተኛ ጫና ታሳቢ በማድረግ በቸልተኝነት ታይቶ መታለፍ የሌለበት መልእክት ስለሆነ እናም እኛ ያለረፍት ሌት ከቀን ደከመን ሰለቸን ሳንል ያለምንም ወታደራዊ ድጋፍ ከጥላት ጋር እየተናነቅን እንገኛለንም ብለዋል። የቀጠና ምዕራብ ወሎ ቀጠና ከከፍተኛ አመራሮች ጨምሮ ብዙ የፋኖ አባላት የተሰዉበት ቀጠና በመሆኑ በቅርቡ የተሰዉበት እንኳን ብናነሳ ቀኛዝማች ይታገሱ አራጋው የአማራ ሳይንት መግደላ ክፍለ ጦርና አትሮንስ ብርጌድ ዋና አዛዥ ፊት አውራሪ ደሳለኝ ስጦታው የታቦር ተራራ ብርጌድ አዛዥ ግራዝማች አረቡ ታደሰ የክፍለ ጦሩ የሰው ኃይል ኃላፊ እንዲሁም በቅርቡ ስያሜውን የቀየረው የቴዎድሮስ ብርጌድን ዋና አዛዥ አርበኛ ሰይድ አለምዬ የተሰዉበት ግንባር በመሆኑ ትብብርና ከሁሉም ክፍለ ጦሮች የተወጣጣ ኃይል ያስፈልገናልም ብለዋል። በሻለቃ ሰንደቁ የሚመራው ደንሳ ከተማ የሰፈረው ጥላት አስቸኳይ ኃይል ጭማሪ ጠይቆ ሌላ ተጨማሪ የሰው ኃይል በሻለቃ ጎሹ በሚባል ያገዛዙ ዙፋን ጠባቂ ገረድ እየተመራ ዙ 23 ቢኤምና ዲሽቃ እስከ አፍንጫው የታጠቀ ኃይል ጋር ስለምንታገል ከቅርብም ከሩቅም ያላችሁ የኃይል እርዳታ እንድታደርጉልን የሚል ጥሪ አቅርበዋል። በዚህ መሰረት ከመካነ ሰላም ወረዳ በመነሳት በኮሎኔል ዮሐንስ የሚመራው ጥምር ጦር በሻለቃ ብናው በመራው ኢንጂነር ደሳለኝ አሰፋ ክፍለ ጦር በመንቀሳቀስ ቢሊ የምትባል ቀጠና አስለቀቆ ካምፕ አርጎ ከተቀመጠ ወራትን አስቆጥሯልም ብለዋል። በወሎ ቤት አማራ በተከታታይ ለአንድ ወር እያደረግን ያለነው ተጋድሎና የጥላት ከፍተኛ ጫና በማገናዘብ አስቸኳይ ወታደራዊ ግዛት ወንስ ብርጌድ እንዲደረግልን በድጋሚ በአክብሮት እንጠይቃለን ሲል የአማራ ፋኖ ብሔራዊ ኃይል አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ ጥሪ አስተላልፈዋል። በአዲስ አበባ አጠቃላይ ነጋሪዎችን ስብሰባ የጠራው ብልጽግና በምክትል ከንቲባ ጃንጥራር አባይ አማካኝነት በሁሉም ቀበሌዎች በፕላዝማ ሲለፋድድ መዋሉ ታውቋል። ወደ አምላኩ ጃንጥራር አባይ ለተሳታፊዎች ከተናገራቸው መካከል ከተማችን አዲስ አበባ ተወባለች፣ አሸብርቃለች፣ አምፖል በአምፖል ሆናለች የሚል ፕሮፓጋንዳ ሲነዛ ውሏል። በዚህም በልጽጋለች የሚል ዝንባሌ ከተናገረ በኋላ ተሳታፊዎችን ሐሳብ ስጡ ብሎ ቢጠይቅም ታዳሚው ምንም አይነት ምላሽ አለመስጠቱን ታውቋል። በተሳታፊው ዝምታ የደነገጠው የቀበሌው አመራርም አስተያየት ስጡ እንጂ እያለ በማስጨነቁ ምክንያት የአንዳንድ ቀበሌ ተሳታፊዎች ኑሮ ተወዶብናል፣ ቤት ኪራይ ጣራ ወጥቷል፣ መኖር ከብሎ ነው ዘተ የሚሉ ጥያቄዎችን አንስተዋል። ይሁን እንጂ ለተነሱ ጥያቄዎች ምንም አይነት ምላሽ ያልሰጡት እነዚህ የብልጽግና እንደራሴዎቹ ያለው መረጃ ምንም ቁም ነገር የሌለው ስብሰባው በከንቱ እንደተበተነና ይልቁንም ህብረተሰቡ በአመጽ በዝምታና በማሾፍ እንዲሁም ጥያቄዎችን ለማንሳት ፈቃደኛ ቢሆኑም አገዛዙ ምንም አይነት ምላሽ ስለማይሰጥ ተስፋ በመቁረጥ በዝምታ ስብሰባው ተበትኗል። የአዲስ ዓለማዊ 7ኛ ክፍለ ጦር የቦቅላ መገንጠያ ላይ ውጊያ ሲያደርጉሏል። በውጊያው ከፍተኛ የተኩስ ልውውጥ ተደርጓልም ተብሏል። ውጊያው የወሰደው ሰዓት ከ12 ሰዓት ከ30 እስከ 3 ሰዓት የቆየ የተሳተፈው ብርጌዶች ደግሞ የቦቅላ አባይ ብርጌድ እና ተድላጓሉ ብርጌድ መሆናቸው ታውቋል። በየወጥላ 4 የጥላት ኃይል ተደምሶ 3 አርበኞች ተናቆስሏል። አንድ መከላከያ ከርቶ ተድላጓሉ ብርጌድን ተቀላቅሏል። 2 የመከላከያ አመራሮች የአማራ ፋኖ ብሔራዊ ኃይል በጎጃም አዲስ ዓለማዊ ከፍተኛ የቦቅላ አባይ ብርጌድ 3 ክላሽ ከነሙሉ ተተኳሽ ይዘው ተቀላቅለው ከወጡት መከላከያ ውስጥ አንዱ የ22ኛ ክፍለ ጦር ሻለቃ ምክትል አዛዥ ሲሆን ሌሎችም አመራሮች ላይ መሆናቸው ታውቋል። አንድነትን ተከትሎ የብልጽግናው ሰራዊት እየፈረሰ መሆኑንም ከፍተኛ ማሳያዎች እንዳሉ መረጃዎች ወጥተዋል። ብልጽግና ህወሓትና ሻዕቢያ ከፍተኛ ሴራ ውስጥ መሆናቸው ታውቋል። ብልጽግና በትግራይ ያለውን ሁኔታ በእጅ አዙር ከፍተኛ ውጥረት ውስጥ እየከተተው ነው። የብልጽግና አገዛዝ በትግራይ ያለውን ውጥረት ከፍ ለማድረግ በቀጣይ ለማድረግ የጦርነት ጥረት ለመስራት ያልተጠበቁ የትግራይ ተግባራት እያከናወነ ሲሆን ለዚህ ደግሞ የነጌታቸው ረዳ የቀደመ መዋቅር ተጠቅሞ ደቡባዊ ዞን የተቃውሞ ሰልፍ ሲያሰናዳ አጎራባች አፋር ደግሞ ከፍተኛ ቁጥር ያለው ትግረኛ ተናጋሪ ታጣቂ ኃይል እያሰለጠነ ነው ተብሏል። ነፃ መሬት በሚል እያደረገ ባለው ወታደራዊ ስልጠና እንቅስቃሴ
የዲሞክራሲ የህወሓት ታጣቂዎች ጨምሮ አዳዲስ ምልምሎችን በከፍተኛ ገንዘብ በማማለል እያሰለጠነ መሆኑ ታውቋል። ሆኖም ይህ ኃይል ከትግራይ ጦር ጋር ሲነጻጸር እዚህ ግባ የሚባል ባይሆንም የትግራይ ጀነራሎች የራሳቸውን ሰዎች በዚህ መዋቅር ውስጥ እያስገቡ መሆኑም ታውቋል። በሌላ በኩል ደግሞ የደብረጽዮን ገብረ ሚካኤል ባለፈው ሳምንት የራያ ዞን አመራሮች አፍርሰን ዞኑን በኃይል እንቆጣጠራለን ማለታቸውም ተከትሎ በራያ አካባቢዎች የተቃውሞ ሰልፎች ተካሂደዋል። ሰልፎችን የጌታቸው ረዳ መዋቅር እያሰናዳቸው ሲሆን አገዛዙ ደግሞ ከሚዲያ ሰራዊት ጀምሮ እስከ ሎጂስቲክስ ድረስ ድጋፍ አድርጓልም ተብሏል። ከትላንት በስቲያ የማይጨው ከተማ ነዋሪዎች የደብረጽዮን መግለጫ በመቃወም ሰልፍ ያደረጉ ሲሆን በዛሬው ዕለት ደግሞ የመሆኒ ነዋሪዎች ተቃውሞ ሰልፍ አካሂደዋል። በተቃውሞ ሰልፍ ላይም የራያ ሕዝብ ድምጽ ይከበር፣ የደብረጽዮን መግለጫ አጥብቀን እንቃወማለን የሚሉ መፈክሮች ሲሆኑ በሌላ በኩል ደግሞ እኛ አማራዎች ነን ከአገዛዙም ይሁን ከጌታቸው ረዳ ፕሮፓጋንዳ ውጭ መሆናችን ይታወቅልን፣ ወደ ቀድሞ ማንነታችን እንመለስ የሚሉ መፈክሮችም ተሰምተዋል። አዲስ የሚቋቋመው ፖለቲካ ፓርቲ ህወሓት መሰረዝን ተከትሎ በትግራይ ክልል ተጽዕኖ ፈጣሪ ፓርቲ ይሆናል በሚል ግምት አገዛዙ በጌታቸው ረዳ የተቋቋመ ሲሆን ይህ ፓርቲ ለቀጣይ ምርጫ ክልሉን ወክሎ ይወዳደራል ተብሎ ይጠበቃል። ምናልባትም እስካሁን ወያኔ ብልጽግና ጦርነት ውስጥ ገብቶ ያለውን አሰላለፍ እስካልቀየረ ድረስ በተመሳሳይ የፕሪቶሪያ ስምምነት አደጋ ውስጥ ነው ሲሉ የዩናይትድ ስቴትስ የፖሊሲ ኤክስፐርት ለሴኔቱ አባላትም ገልጸዋል ተብሏል። የዕለቱ ዜና በዚያ በቃ። የወያኔ የጦት ልጅ የሆነውና ተረኛው የኦሮሞማው ጠባብ የዘረኞች አገዛዝ ስልጣን ላይ ከወጣ ጊዜ ጀምሮ ማንነቱን፣ አጥፊነቱን፣ ጸረ ኢትዮጵያ ጸረ ሕዝብነቱን፣ የመንጋ ደጋፊዎቹን ማስፈራሪያና ፉከራ ከመጤፍ ሳይቆጥር እስካሁን በጽናት ሲታገለው የቆየው ኢህአፓ ብቻ ነው። ማንም ድርጅት ሆነ ስብስብ ሙሴ ተብየው ሙሶሊኒ ማንም ድርጅት ሆነ ስብስብ ሙሴ ተብየው ሙሶሊኒን ያልደገፈ በመብራት ተፈልጎ አይገኝም ነበር። ምሁር ተብየዎቹማ ቀለው ይቀኙለት ሁሉ ነበር። በወቅቱ ማለትም ኮሎኔሉ በአምባገነንነት የተሰየመ ሰሞን በፍኖተ ዴሞክራሲ ሲተላለፉ ከነበሩት ሐተታዎች የተወሰኑትን አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ከዝንጀሮ ቆንጆ ምን ይመረርጡ? በቁሙ የተኛ ሰው ካልሆነ በስተቀር በእብሪት ህዝብ ላይ ማላገጥን የተያዙት ሹሞች ኦህዴድም ኦዴፓም አዴፓ በአዴንም
ወያኔም ኦነግም መሆናቸውን የሚስት የለም። አፍ ዳገት አይፈራም እንደተባለው ህዝብን ሊያደናግሩ ሲነሱ የሚጠሏትን ኢትዮጵያ ሱሷ ገደለን ብለውም አላዝነውብን ነበር። ውሸት። እሪያ በሬ አይደለም እንደተባለው ከወያኔ ጉያ ወጣን ያሉት ሹሞች ኢትዮጵያዊ መንፈስና ይዘት ሊኖራቸው ከቶም መታሰብ የሌለበት ነበር። ግን መደናገር ሰፍኖ በአሜሪካ ፕሮፓጋንዳ ብዙሃኑ ተደናብሮ ትንግርት አለኝ ባዩ ግብዝ በየመድረኩ ተዝናናብን። ሳይውል ሳያድርም ግን የአቋም ጓደኞቹን ከነ መርዛማ ምላሳቸውና ሜንጫቸው አሰማርቶ በአይናችን ስር ቡራዩ፣ ሻሸመኔ፣ ለገጣፎ፣ ጌዲዮ ወዘተን አሰቃቂ ተረእይትና አረመኔያዊ ፍጅቶችን ጋበዙን። ለጋ ሕፃናት በተመረዘ ጦር በቤኒሻንጉል ተቀሉ፣ በቀያቸውም ተገደሉ። አዛውንት ተደበደቡ፣ ሴቶች ተደፈሩ፣ ጎልማሶች ቁልቁል ተሰቀሉ። መብት ያለ ሕዝብ፣ ደሞዝ ጭማሪ ያለ ሰራተኛ የፍየል ምላሱ ሹም ማላገጫ ሆነው መና ቀሩ። ሁሉን አውቃለሁ ባዩ ሹም ተንጣጣባቸው በማያውቀውና ጥራዝ ነጠቅነቱን ባጋለጠ መንገድ። ከዓመት በፊትና በዛሬ መሃል ያለውን ሁኔታ ስናጤን ከድጡ ወደ ማጡ ብቻ መሆኑን መረዳት ከቶም አያቅተንም። ነገር ቢበዛ ባህያ አይጫንም ተብሏል። ስለ ሹሞቹ ወያኔ ኢህአዴግነት ራሳቸውም ሳይደብቁ ነግረውናል። ዓላማችን የነበረውን አድሶ ለመቀጠል ነው ሲሉ ሳይደብቁ ተናግረዋል። በተግባርም አረመኔ መደዴም ዘረኝነታቸውን አሳይተውናል። እየቀጠሉ ያሉት በዚሁ ኮረኮንች መንገድ ነው። ስለዚህም አላወቅንም ነበር ምክንያት ሊሆን አይችልም። አውቀን ዝማልን ወይም ጸረ ኢትዮጵያነት አሸነፈን ማለት እንጂ ሌላ ማጠየቂያና ሰበቦችን መደርደር የሚያዋጣን አይሆንም። ከረጅም ጊዜ ጀምሮ ለሀገርና ለሕዝብ አይፈይዱ ስንላቸው የነበሩ ተቃዋሚ ተብዬዎችም ዛሬ ሰልፋቸው ለሕዝብና ለሀገራችን አለመሆኑን በገሃድ አይተናል። ስለዚህም ከእንግዲህ ወዲህ መርህነን አይን ጆሮህነን ሲሉ ጆሮ የሚሰጣቸው ዜጋ ሊኖር አይጠበቅም። አውቀናል፣ ጉድጓድ ምሰናል እስካልን ድረስ ማለትም አለብን። ዋናው ጥያቄ ግዳጃችን ምን ይሆናል የሚለው ነው። ግዳጅን ለማወቅ ሁኔታውን በስሜት ሳይሆን በሐቅና በጥሞና መመርመር የግድ ነው። ጠላትና ወዳጅን መለየትም ዋና ነው። ሹሞቹም ሆኑ የቅርብ አጋሮቻቸው ይዘታቸውና ድርጊታቸው ጸረ ኢትዮጵያ ነው። ይህን ካልተረዳን ትግላችን የትም አይደርስም፣ ውትፍትፍ ብሎ ይቀራል። ጠላትን መለየት ጋር ወዳጅንም ማወቅ ያስፈልጋል። ጠላትን ወዳጅ ብለን እንዳናቅፍ፣ በአክራሚ ጎጆ ሁሌም መማቀቅ ዕጣ ክፍላችን ሆኖ እንዳይቀር። ለድህነት የተፈጠርን አይደለንምና አገራችን በቀበኞች ስትበላ በዝምታ መቀበል ግዳጃችን አይደለምና መብትና አገራችንን ለማስከበር ለማስመለስ ለትግል ቆርጠን መነሳት አለብን። ወያኔ ስልጣን ሲይዝ አደናጋሪዎቹ ሰላም ሰላም፣ ሕዝብ ጦርነት ሰልችቶታል፣ ለማስፈራራት ደግሞ ጦርነት እንሰራባችኋለን ይሉ እንደነበሩት ዛሬም የዘረኛ መንጋዎቻቸውን አስታጥቀው ሕዝብን እንዲፈጁ ለቀዋቸው እያሉ ሕዝብ ግን ትጥቅ እንዲፈታ ወይም በሰላም ሽፋን እጁን አጣጥፎ እንዲፈጅ ጥሪ በሰፊው እያደረጉ ናቸው። ዛሬም የሁለገብ ትግል ጊዜ ነው። ሕልውናውን ለመጠበቅ ሕዝብ በተገቢው መንገድ ተደራጅቶ ራሱን መከላከል ግዳጁ ነው። ከመጣበት ጥቃትና ፍጅት ማንም አያድነውም። በስልጣን ያሉት ዘረኞቹ ኢህአዴጎቹ ራሳቸው ናቸው። የችግሩና የጥላቻና ዘረኝነቱ ቋቶች። ሁለገብ ትግል ዛሬም ወቅታዊ ነው። በሕዝብ ላይ ጦርነት የከፈቱት ሹሞቹና የዘረኛ መንጋው ነውና ሕዝብ ራሱን መጠበቅ አለበት ባለው አቅም ሁሉ። ሹሞቹ እኮ ቀና ልብ አላቸው የሚሉን አጭበርባሪዎች የምንሰጣቸው መልስ ሞኝህን ፈልገህ አታል ድርጊታቸውን እንጂ ልባቸውን መርማሪ አይደለንም። ልባቸውን ሊመረምሩ የሚችሉት ሐኪሞች ራሳቸው የሹሞቹ ጭካኔና ጭቆና ሰለባ ሆነዋል የሚል ብቻ ነው። 27 ዓመት የተፈጸመ ደባ በአንድ ዓመት አይቀየርም አይወገድም ይሉናል። ችግሩ እኮ
27 ዓመት በዚሁ የመከራ አገዛዝ መሪና ዋና የሆነው በደም የተነከሩ ሹሞች ዛሬ መፍትሄ በእጃችን ብለው ሊሰየሙብን መጣራቸው ነው። የሱዳንና የአልጄሪያ ህዝቦች የሚፈልጉትን ነው የኢትዮጵያ ህዝብ ቀድሞ የጠየቀው፣ ማለትም የሥርዓቱን መንኮታኮት አድሶ ማስቀጠል የሚባል ተንኮል ቦታ እንዳይኖረው እድል እንዳያገኝ ያገዛዙ ቁንጮዎችና የወንጀል ተባባሪዎች ሁሉ ሸሚዝ ቀይረው ከህዝባዊ ጎራው ከቶምና መቼም እንዳይደባለቁ ክንፈዳኛው ጌታቸው አሰፋ ካል ወርቅነህ ገበየሁ ሹሞቹ ራሳቸው ወዘተ ለፍርድ መቅረብ ያለባቸው እንጂ ስርዓቱን አዳኝ ሊሆኑ ልንፈቅድላቸው አይገባም፣ መታሰብም የለበትም ማለት ነው። ዴሞክራሲ የጠፋባት ጭቆናና ፈና የገነነባት አገር ናትና ኢትዮጵያ የትግል ስልታችንም አደረጃጀታችንም ሁሉ ይህን ማጤን አለበት እንጂ የሹሞቹና አጋሮቻቸው ዲስኩርና ልፈፋን አምኖ ራስን ለጥቃት ማጋለጥ የሚያስፈልግ አይደለም። ነግ አውሬው በይፋ ጥርሱን አግጦ እንዳበደ ውሻ አረፋ ሲደፍቅ በቀላሉ ሰለባ ልንሆንለት መፍቀድ የለብንም ማለት ነው። ይህ በዚህ እንዳለ ሆኖ ግን የህዝብ የትግል መሪዎችና ተቋሞችን መመስረትና ማጠናከር ወሳኝ ተቀዳሚ ተግባር ይሆናል። አስተማሪው፣ ተማሪው፣ ሰርቶ አደሩ ህዝብ የራሱን የሙያ ማህበር እንዲኖረው ወይም እንዲያጠናክር መረባረብ አለበት። ማለትም ያገዛዙ ተለጣፊ ተቋሞችን ማግለል፣ ማፍረስ ያሻል ማለት ነው። በህዝብ ጎራ ሆነው የጨቋኞችን ተልእኮ የሚፈጽሙትን ከህዝብ ጎራ ማግለሉ ተገቢ ይሆናል። በትግል ተመክሮ የበለጸጉ እነ ኢህአፓም አሁንም አሉና በዚህ ድርጅት ዙሪያ መደራጀቱና መሰለፉ ለስሬታችን ዋስትና ነው። የጀግና ትውልድን ታሪክና ተመክሮ ሹሞቹና ብጤዎቻቸው ሊያስቸለችሉ ከማጀብ ይልቅ ከዚያ ትውልድ ደም የፈሰሰለት ተመክሮ በድርጅታዊ ስራም ሆነ አገራዊ ህዝባዊ ትግል አድማና ጽናት ተገቢውን ትምህርት መቅሰምም ይቻላል። ወገኖች ደማቸውን አፍስሰው በድላቸውም በሽንፈታቸውም የለገሱን ቅርሳችን ነውና ወሮበላ አገዛዞች ተፈራርቀውብናልና ከችግራችን መንስኤዎች መፍትሄ ይመጣል ብለን ሳንደናገር ሞት ለፋሽስቶች ውድቀት ለወያኔዎች ብለን እንደታገልን ሁሉ ለስልጣን የበቁትንም ዘረኞች በሁሉም መስክ ልንጋተራቸው ልናስወግዳቸውና ኢትዮጵያን ለማዳን መቻል አለብን። ለዚህ ግዳጅ መስዋዕት ከመሆን የበለጠ ክብር የለም። ያለንበት ተጨባጭ ሁኔታና የተደቀነብን አስከፊና አሰቃቂ አደጋ ገላ ሰደን በጅብ ዋሻ በግላጭ ነገር ዓለሙን እንድንዘከዝቅ አይፈቅድልንም። ጅልነትና እባብን ከጉያ መክተት ይሆንብናል። ግን መልእክቱ ስውርና ድብቅ አይደለም። መፍትሄውን አምጪ ህዝብ ብቻ ነው። ህዝብ ካበረና ከተባበረ እብሪት የወጠረውን አገዛዝ ያስተነፍሰዋል፣ ይጥለዋል። ወያኔ 27 ዓመት የሰፈረብን ህዝብን ራሱም ምልምሎቹና ቅጥረኞቹም ስላደናገሩና በክፍፍል ወጥመዱ ሆዳቸውን አስቀድመው ስለገቡለት ነው። ይህንን ዛሬ መድገም አይጠበቅብንም። ዓመት ባልሞላ ጊዜ ባለ ትንግርቶቹ ከወረንጦ አፍ ከመሆን ያላለፉ የቆዩ ሰይጣኖችና ዘረኞች መሆናቸውን ልናውቅ ችለናል። ስግብግብ ሆነው ግራ ቀኙንም ከኛ ከማለታቸው ባሻገር ምስለ ወያኔ ዘረኛ እንደ ወያኔ መሆናቸውን ለማሳየት ጊዜም አልፈጀባቸውም። ልንደራጅባቸውና በአመጽ ልናራውጣቸው ተገቢ ነው። የምንሰጣቸው የዱር እሳት የሆነ ትግልን እንጂ ጊዜና ሰላምን ሊሆንም አይችልም። ስለዚህም አንድነታችንን በጋራ ትግል እናጠናክር፣ እንደራጅ። በአታጋይ ድርጅት ዙሪያና ማህበርና ተቋሞቻችንን በማጠናከር በሁሉም መስክ ለመታገል ቆርጠን እንነሳ። የህዝብና የሀገር ጥቅም ከፍላጎት ከወኔያቸውና ከርሳቸው ጋር አልገጥም ያሉ አስመሳይ ቡድኖችን ከጎናችን እናርቅ። ህዝባዊ አመጽን እናፋፍም፣ እንቀጥል። ሌላ መልእክት ሊኖር አይችልም። በትግላችን ነው የሽግግርም ሆነ ህዝባዊ መንግስት ሊቋቋም የሚችለው። ለውጥ አምጪ ብለው ሊሸነግሉን የቃጡት የወያኔ ኮሎኔል እንደሆነ የሽግግር ሂደት በአፍንጫዬ ይውጣ ብሎናል። አጋሮቹም ተለጣፊዎቹም ይህን አስተጋብተዋል።
ህዝባዊ መፈክሮች ሁሉ እውን ሊሆኑ የሚችሉት በዘረኞች ቦይ በመፍሰስ ሳይሆን የህዝብንና የሀገርን ፍላጎትና ጥቅም በማስቀደም ለኢትዮጵያ በኢትዮጵያዊነት በመሰለፍና በመዋደቅ ነው። ሌላ መንገድ የለም። ለኢትዮጵያና ለጭቁን ህዝቧ እንታገል። ኢትዮጵያዊነት ያሸንፋል። የአእምሮ ስልብና እውር ሲቀናጣ ገደል አፋፍ ቆሞ ይወርዳል እስክስታ። መቼም አንድ ሰው አይነ ስውር በመሆኑ ብቻ በሌላው ላይ ጉዳት ያመጣል ብሎ ማሰብ ስህተት ነው። ሲቀናጣ የምትለዋ ቅጽልንም በመጥፎ ገጽታዋ ብቻ ተወስዶ መተርጎሙ እንዲሁ። በሌላ ጎኑ ስናየው ደግሞ ብርሃኑን ፍለጋ ጨለማ ያለበሰችውን ይችን ዓለም አቂሞባት ከገደል አፋፍ ቆሞ በስክስታው እያፌዘባት እስከ ወዲያኛው ሊሰናበታት አስቦ በራሱ ላይ ቆርጦ የወሰደው እርምጃ ቢሆንስ ብሎ ማሰብ ተገቢ ነው። ሆሜርን የመሳሰሉ አይነ ስውራን በፍልስፍናቸው የሰው ልጆችን ሕይወት ቀይረዋል። አሁንም ቢሆን በአገራችን የጥበብ ሰዎች የሆኑ አይነ ስውራን በሆድ ተሸንፈው የካህዲን ጎራ እስካልተቀላቀሉ ድረስ ሕዝብን እያገለገሉ አሉ። ያም ሆነ ይህ በአካል ጉዳተኝነታቸው ብቻ የሚሰነዘርባቸውን ያልተገባ ተረብ አልቀበልም። እኔን ያሳሰበኝና በዚህ ጽሑፌ ትኩረት እንድሰጠው ያስገደደኝ ዋናው ቁም ነገር የከፋውና የከረፋው የአእምሮ ስልብነት የተጠናወታቸው የካህዲዎች ጥርቅም በሕዝባችን ላይ እያደረሰ ያለውን መዘዝና ጉዳት አስመልክቶ ግንዛቤን ለማስጨበጥ ነው። መቼም የስልሳዎቹ ብቃይ ነኝና ከታሪክ ማህደሬ የያዝኩትን መዝዤ ላጋራችሁ። የስር ነቀል አብዮቱ በጎህ ማለዳ ፈነዳ። አገራችንም በታሪኳ አይታ የማታውቀውን የመጀመሪያዋ የሆነውን የፖለቲካ ፓርቲ ኢህአፓን ከትግል ማህፀኗ ፈልቅቃ ቃል ኪዳኗንም አንግባለት ተገላገለች። በኢትዮጵያም በአጭር ጊዜ ውስጥ የአብዮቱ የለውጥ ነበልባል እንደ ሰደድ እሳት ተቀጣጠለ። እኛም በባዶ እጃችን እስከ አፍንጫው የታጠቀውን የፋሽስት አገዛዝ ለመገርሰስ እንደ አሁኑ ዘመናዊ የጦር መሳሪያ ሳንታጠቅ ለአገራችን ስንል በባዶ እጃችን ቃል ኪዳናችንን አንግበን በጀግንነት ተዋደቅ። የታጋይ ደም እንደ ጎርፍ ውሃ ፈሰሰ። ክቡር መስዋዕትነትም በገፍ ተከፈለ። ክብር ለተሰዉ ሰማዕቶቻችን። ዋናዎቹ የአገር በቀል ዘረኛ ጠላቶቻችንም ስጋታቸውን ለመግለጽ የሰደቡን መስሏቸው አባይ ኢትዮጵያ ብለው ተሳለቁብን። እኛም ስያሜውን ወደን በደስታ ተቀበልነው። ዛሬም ባዳቆናቸው የበታችነት ስሜት እርር ትከን ብለው ነፍጠኛ፣ አሸባሪ፣ ፋኖና ጃዊሳው እንደሚሉት ማለት ነው። አይምነው ዘረኝነትን የፈጠረው የአእምሮ ስልብነት ባይኖር ምንኛ ባማረ። እነሱ አልገባቸውም እንጂ ዛሬም ጽኑ የቃል ኪዳን ጽናታችን እንደ ብረት ተጠናክሮ ሕዝባዊ ፋኖችን የኦነጉን ፋሽስታዊ አገዛዝ በአዲስ ነፍጡ እንደ የገና ጥንግ እያጎነው ነው። ታዲያ ትግሉ እንዲያ ባለ ሁኔታ ተፋፍሞ በተንቀለቀለበት ጊዜ ነበር
ብርሃነ መስቀል ራሱን የትግሉ ጣዖት አድርጎ ሊወዘፍብን ይቃጣው። ትንታግ ታጋዩም አብዮቱን ለመከላከል ሲል ስልጣኑን ገደበበት። አለመታደል ሆኖ ዛሬም ቢሆን የታላቁ ጣዖት ጠረባው መጥፎ ጠረን እያበሳጨን አለ። ወደ ታሪኬ ልመልሳችሁና ያ የአእምሮ ስልብ ፍጡር የሆነው ጭፍን ከሃዲም አንጃ ሆኖ ለብቀላ እንዲያመቸው የፋሽስቱን አገዛዝ ወግኖ ቆመ። በሂደትም በትግሉና በታጋዮቹ ላይ ግዙፍ ጉዳትን አደረሰ። አዎ የአእምሮ ስልብነት ሂዶ መጨረሻው ቃል ኪዳንን በማፍረስ አንጃ ባንዳና ከሃዲ ሆኖ በመገኘት አገርንና ሕዝብን መጉዳት ነበርና ስልቱ ኋላም የሆነው ያው ነበር። ግን ምን ያደርጋል ለከርስና ለርካሽ ስልጣኑ ቋምጦ ያን ያክል እስክስታ እንዳልወረደለትና የፋሽስቱን ጫማ እንዳልሳመ ሁሉ የቋመጠላትን የከርስ ጥቅማ ጥቅም ሳያገኝ ቀረ። እንዲያውም ሊገድሉት መሆኑን ሲረዳው በድንጋጤ ኡታውን እያቀለጠ በቀይ ቀለ ሐረር ግንባሩን ተበጥርቆ እስከ ወዲያኛው ከማይመለስበት በሞት ተሸኘ። አይ ውርደት! የአእምሮ ስልብነት ውጤቱ ይህ ነው። ልብ ላለው ለአሁኑ ከሃዲዎች ይህ ትልቅ ተመክሮ በሆነ ነበር። ዛሬስ ጊዜ አልፎ ጊዜ ሲተካ ትንግርተኛው ነፍሰ ገዳይ በባዕዳን ተሽሞብን መጣ። ያው አንድየው አባይ ኢትዮጵያ ኢህአፓ ነበር እንደፈረደበት ታው ይህ ጠባብ ዘረኛ አይጠቅመንም ብሎ ብቻውን የተቃውሞ እንቅስቃሴውን ያጧጧፈው። ሕዝባችን ግን የአእምሮ ስልብ ከሃዲ ባንዳዎችን ልፈፋ ተቀብሎ የሐቀኛውን ድርጅት ማስጠንቀቂያ መስሚያ ጆሮውን ደፈነው። በእልልታና በሆታ አብዶ ጥሪቱንም እየመዠለጠ በመስጠት ድጋፍን ቸረው። ዛሬ እቅጩን ሲረዳው ለለውጥ ያህል ማስጠንቀቂያውን እየሰማው ነው ወይንስ አሁንም ጆሮው ላይ ተኝቶበታል? ፍርዱን ለፈራጁ እተዋለሁ። እንደገና ወደ ታሪኬ ልመልሳችሁ። በዚህ ጊዜ ነበር አይኑን በከርሱ የጋረደው አዛውንቱ ከሃዲ አንጃ ጠቅላይ ሚኒስትሬን አገናሁን አገኘው ብሎ ጥርሱን እያንገራገጨ እርጅና ያቋቋውን ወገቡን በስክስታ መልክ እየሰበቀ ጉሮ ወሸባይም እየቃጣው በተማጽኖ የለፈፈው። ታዲያ ምን ይሆናል? የበሬ ምናምን ይወድቅልኛል ብላ ቀኑን ሙሉ እንደማሰነችው ቀበሮ ሆነበትና ቢያንጓጥጥ ጠብ የሚል ነገር ታጣ። ሆኖም ትርፉና ጌጡ ውርደት ብቻ ሆኖ ቀረ። ከዛም ማጣፊያው ሲያጥርበት እንደ አህያ ስጋ አልጋ ሲሉት አመድ ሆኖበት እንደቆዘመና በብርዱ ተቆራምዶ እንደቆረፈደ ይኸው በስተርጅናው ውርደትን ተከናንቦ መቼም መኖር ከተባለ ተንጠራውዞ እየኖረ አለ። ምን አለበት አሁን ራስ ወዳድነት በሰው ልጆች ላይ ባይፈጠር? ምን አለበት ቀጣይ ያንጃው ኮቴ ተከታዮች ከዚህ አይነቱ ውድቀት ተመክሮን ቢቀስሙ? ሐቅ እንደሆነች መራር መሆኗ ከፋ እንጂ ጀግናዋን በታሪክ የክብር ማማ ከፍታ ላይ አስቀምጣ መዘከሯን አንጠራጠርም። ይኸው በምኒልክ ስም እምላለሁ። ዛሬም ይህ ዘረኛ አገዛዝ ሚሊዮኖችን በጦርነት ማግዶ በመጨፍጨፍ በማፈናቀል በረሃብ እንዲያልቁ በማድረግ እንደ ከብት አጋድሞ በማረድ ዘቅዝቆ በመስቀል ቤት ውስጥ ሰብስቦ በማቃጠል አስሮ በመሰየል የእርጉዝ እናቶችን ሆድ በቢላዋ በመቀርደድ የሀገራችንን መሬት ለባዕድ አገራት አሳልፎ በመሸጥ ቅርስን በማውደም ቤተ እምነትንና አገልጋዮቿን በእሳት በማጋየት ወዘተ እያሰቃየን ባለበት በአሁኑ ሰዓት በአገር ውስጥም ሆነ ከአገር ውጭ ያሉ ሆዳምነታቸው ብሶባቸው ግፉን እንዳያዩ ዓይናቸው ተጋርዶና ልቦናቸው ተሰልቦ ምክር አልሰማም ብለው ለጭራቁ አገዛዝ አገልጋይ ሆነው ማሸርገዳቸውን ተያይዘውታል። እኛም ይህንን እርኩስ የክህደት እንቅስቃሴ እያየን ከዚህ በላይ ትዕግስታችንን እንዲፈታተኑት መፍቀድ አይኖርብንም። አሁንማ ይባስ ብለው ብርሃነ መስቀል በቀደደው የክህደት ቦይ እየፈሰሱ ለዘረኛ የባለጌው አብይ አገዛዝ ድጋፍ ለመስጠት ያንጃ ቆባቸውን ደፍተውና መልህቃቸውን ዘርግተው የሚቀዝቡ የአእምሮ ስልቦች በየአቅጣጫው እየተወራጩ ስለመሆናቸው እርኩስ ጠረናቸው ከወዲሁ ሰንፍጦኛል። ይልቁንስ አይመጣም ምን ትተሽ እንዲሉ ነበልባል የጎፈርጦች በአራቱም አቅጣጫ የስር ነቀሉን ትግል ከአደጋ ለመከላከል ቆርጠን እንነሳ።
የሽግግር መንግስት ምስረታውን በቅዱ መሰረት ተሳክቶ እንዲተገበር ከምን ጊዜ በላይ ንቁ ሆነን ዘብንቆም ዳግም ሊከሰት አይቀሬ የሆነውን ግፍጫንም በተመለከተ በግንባር ለመግጠም በአንድነት ተነሳስተን እንጋፈጠው። እንዲያውም ለነገ የማናስተላልፈው ግዳጅ ነውና እንቅስቃሴው በአፋጣኝ ከዚህ በበለጠ ሊፋፋም ይገባዋል። አለበለዚያ በከሃዲ ባንዳዎችና አንጃ ላይ አለመጨከን የፈሰሰ የታጋዮችን ደም እንደማርከስ ይቆጠርና በታሪክ እንፈረጃለን። ድል በትግል ኢትዮጵያ በጀግና ልጆቿ ታፍራና ተከብራ ለዘላለም ትኖራለች። ቢተው አማረ ነኝ ከቆላ ቀራኒዮ ቅድስት የግዕዝ ምድር።